በወልዲያ ከባድ ጦርነት እየተካሄደ ነው። ፋኖ ድል መቀዳጀቱን ገልጿል። ዝርዝር ይዘናል። የመንግስት ሰርጎ ገቦች ላይ እርምጃ ስለወሰደው ክፍለ ጦርም የምታዳምጡት መረጃ አለን። የኢትዮጵያ አየር መንገድ ወደ መቀሌና አክሱም ሲያደርግ የነበረው በረራ ቆሟል። የትግራይ ጸጥታ ኃይሎች የመቀሌን ከተማ ተቆጣጥረዋል። ጌታቸው ረዳ ከመቀሌ ወጥቷል ተብሏል። የጊዜያዊ መስተዳደር ሰራተኞች ከነደብረ ጽዮን የህወሓት ቡድን ጋር ተፋጠዋል። መረጃውን ይዘናል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦች ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልውና ተጋድሎ በአርበኛ ኮማንዶ ብርሃን አሰፋ ዘንዶ የምትመራው ጥራሪ ክፍለ ጦር ታላቅ ጀብዱ መፈጸሟ ታውቋል። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ጥራሪ ክፍለ ጦር የተወጣጡ በቁጥር ጥቂት ተወርዋሪ ፋኖች የብርሃኑ ጁላ ሰራዊት ጄኔራል በግዳን ወረዳ ዋና ከተማ ሙጃ ላይ የጦር አመራሮች የሚሊሻና አድማ ብተና አመራሮች ጋር እየተወያዩ ባሉበት ቅስበት ወርቅ አውጡ ምሽግን ሰብረው በመግባት ስብሰባው እንዲቋረጥ ጄኔራሉም ታፈነ በሚል ወደ ጋሸና ከተማ እንዲፈረጥጥ አድርገውታል። ከዚሁ ጋር በተያያዘም ከጥራሪ ክፍለ ጦር የተወጣጡ አናብስት ፋኖች ለአማራ ህዝብ ነጻነት ሲል በተሰዋው ፋኖ ኤፍሬም ስም ዘመቻ ፋኖ ኤፍሬም ብለው ሰይመው የአገዛዙ ሰራዊት ከሙጃ ከተማ ተነስቶ ወንዳሽ ከተማ ላይ አፈና አደርጋለሁ ብሎ በተጓዘበት ቅስበት የጠላት ኃይል ባላሰበውና ባልጠበቀው መጋቢት 2 ቀን 2017 ዓመተ ምህረት ከሌሊቱ 5 ሰዓት እስከ 5 ሰዓት ተኩል ለ30 ደቂቃ በፈጀ ኦፕሬሽን በርካታ ቁጥር ያለውን የጠላት ኃይል ሙትና ቁስለኛ አድርገውት በርካታ የጦር መሳሪያዎችና ተተኳሾችን ማርከው ጠላትም ሙትና ቁስለኛውን ይዞ ወደ ነበረበት የሽንፈት ካባ አላብሰው መልሰውታል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ገልጿል። በሰሜን ወሎ በወልዲያ ከተማ ዙሪያ ከባድ ውጊያ እየተካሄደ ነው ተብሏል። የሰሜን ወሎ ዞን መቀመጫ በሆነችው የእጁ ገነት ወልዲያ ከተማ ዙሪያ በሚገኙ ገጠራማ መንደሮች ላይ ዛሬ መጋቢት 3 ቀን 2017 ዓመተ ምህረት እኩለ ሌሊት ጀምሮ በከባድ መሳሪያ የታገዘ ውጊያ እየተካሄደ እንደሆነ ተሰምቷል። በከተማዋ ዙሪያ መቻሬ ሜዳ፣ መርጦ ኢየሱስ፣ ሰዋ ሜዳና አማይ የሚጫ በተባሉ አካባቢዎች ላይ በከባድ መሳሪያ የታገዘ ውጊያ እየተካሄደ ሲሆን ከንጋት ጀምሮ በቁጥር 2 አምቡላንሶች ቁስለኛ ወታደሮችን ወደ ወልዲያ ከተማ ሲያመላልሱ ታይተዋል። በተለይ በመቻሬ ቀጠና ሴት ውሃ ተብሎ በሚጠራው ቀበሌ እንዲሁም ከጀነቶ በር በቅርብ ርቀት ሞላ ጊዮርጊስ ቀበሌ በሚገኝ ተራራማ ስፍራ እልህ አስጨራሽ ትንቅንቅ እየተካሄደ ይገኛል። በተጨማሪም በስሪንቃና በወልዲያ ከተማ መካከል በምትገኘው ሰንቦ ቀበሌ ላይ በተመሳሳይ ውጊያ መኖሩ ተረጋግጧል። የጸረ አማራው ብልጽግና ቡድን አገልጋይ የሆነው መከላከያ ሰራዊቱ በከተማዋ ሼክ መሐመድ ሁሴን አልአሙዲ ስቴዲየምና ጎንደር በር በሚገኘው ማር ማቀነባበሪያ ካምፕ እንዲሁም መቻሬ ሜዳ ልዩ ስሙ ለግሳ በሚባል አካባቢ መድፍና ሙርተር በማጥመድ የመርጦ ኢየሱስና ወጠቅ እንዲሁም እዜትና አካባቢውን እየደበደበ ሲሆን በእነዚህ አካባቢዎች የሚገኙ የህብረተሰብ ክፍሎች ጥንቃቄ ማድረግ እንዳለባቸው ተመላክቷል። የፌዴራል መንግስቱ ጣልቃ እንዲገባ ጠየቀ። ከጥር 15 ቀን 2017 ዓመተ ምህረት ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች የጠባቦችን የስልጣን ጥማት ለማርካት ግልጽ የሆነ መፈንቅለ መንግስት ለማድረግ ሲንቀሳቀሱ እንደነበር ጊዜያዊ አስተዳደሩ ገልጿል። በተመሳሳይ የሰሜን ምስራቅና ደቡብ ግንባር አዛዦች የሚመሩት ህገወጥ ድርጊቶች በዚህ ሳምንት ተጠናክረው ቀጥለዋል። ይህንን አደገኛ መንገድ ለመግታትና ህገወጥ ድርጊቶችን ሁሉ ለማስቆም የካቲት 26 ቀን 2017 ዓመተ ምህረት ለትግራይ ጦር ዋና አዛዥ የተጻፈ ትዕዛዝ ቢሰጥም የጥፋት ድርጊቱ ለሰዓታት ቀጥሏል። ሁኔታው እልባት ባለማግኘቱ የግንባሩ አዛዦች በመንግስት እገዳ ተጥሎባቸዋል ብሏል በሰጠው መግለጫ። ሆኖም በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች
አሁንም ቀጥለዋል። መንግስትን ከላይ እስከታች የማፍረስ ስራው ተጠናክሮ ቀጥሏል። የትግራይ ሰራዊት ከፍተኛ አዛዦች የኋለኛውን ቡድን ፍላጎት ለማስፈጸም መንግስትን መበተንና የፕሪቶሪያን ስምምነት በይፋ በመጣስ የትግራይን ህዝብ ወደ ሌላ ጥፋት እያመጡ ነው ተብሏል። ያለፉትን ስህተቶች ከማረም ይልቅ ከትናንት ጀምሮ የጊዜያዊ አስተዳደር አመራሮችን እያደኑ እያፈኑና እያሰሩ ነው። ይህም በማህተም ስም መንግስትን ለመጣል የሚያደርጉት እንቅስቃሴ የበለጠ ያጠናክራል። ይህ ኋላ ቀርና ወንጀለኛ ቡድን እድሉን ካገኘ ማፈንና ማሰር ብቻ ሳይሆን የጊዜያዊ አስተዳደር አመራርን ለሶስተኛ ወገን እንደሚያስረክቡ መረዳት ያስፈልጋል ነው ያለው። በሰራዊቱ አዛዦች ስም የሚካሄደው ዘመቻ ሁኔታውን ከጊዜያዊ አስተዳደር ቁጥጥር ውጭ የሚያደርግና እንደ ህዝብ ራሳችንን እንድንዋጋ የሚያደርግ ኃላፊነት የጎደለውና ተቀባይነት የሌለው ተግባር ነው ብሎታል። የፌዴራል መንግስትም በጸጥታ ኃይሎች ስም የሚንቀሳቀሱት ኋላ ቀርና ወንጀለኛ ቡድን ተላላኪ እንጂ የትግራይን ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ሊረዳ ይገባል ብሏል። የፕሪቶሪያ ስምምነት በዚህ መንገድ መፍረስ የለበትም፣ የትግራይ ህዝብም ዝም አይልም ያለው አስተዳደሩ ዓለም አቀፉ ማህበረሰብ በዚህ ቡድንና አጋሮቹ ላይ ወንጀላቸውን ለመከላከል የፕሪቶሪያ ስምምነትን እየጣሱ በመሆኑ አስፈላጊውን ሁሉ ጫና እንዲያደርግ ጠይቋል። ይህ ካልተደረገ የትግራይ ህዝብ ማምለጥ ወደማይችልበት ሌላ የጥፋት ዙር ውስጥ ይገባል ነው ያለው። ከዚሁ ጋር በተያያዘ አቶ ጌታቸው ረዳ የክልሉን ሰላምና ጸጥታ ቢሮ ኃላፊ ማሰናበታቸውን አስታውቀዋል። ቢሮ የጊዜያዊ አስተዳደሩ መዋቅር በማፍረስ ተጠምዷል ሲሉም ተችተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን የሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌተናል ጀነራል ፍስሐ ኪዳኑን ከኃላፊነት ማንሳታቸውን ትላንት መጋቢት 2 ቀን 2017 ዓ.ም በጻፉት ደብዳቤ አስታውቀው የቢሮ ኃላፊ ወገኝተኝነታቸው የማን እንደሆነ በግልጽ አሳይተዋል ሲል ተችተዋል። የጸጥታ ቢሮ የመንግስትን ትዕዛዝ ከማክበር ይልቅ የመንግስትን መዋቅር ማፍረስ ላይ ተጠምዷል። ይህንንም የህግ ማስከበር ስራ አስመስሎ እያቀረበ ይገኛል ሲሉ ኮንነዋል። የቢሮ ኃላፊ ወገኝተኝነታቸው የማን እንደሆነ በግልጽ ያሳያል ሲሉ ባወጡት መግለጫ ተችተዋል። በሌላ ዜና በክልሉ ደቡብ ምስራቅ ዞን በምትገኘው አዲ ጉዶም ከተማ በጸጥታ ኃይሎችና በከተማዋ የጊዜያዊ አስተዳደሩ ተሿሚዎች በሚደግፉ ነዋሪዎች መካከል በተፈጠረ ግጭት 5 ሰዎች በጥይት ተመተው መቁሰላቸውን መቀለ ኤፍኤም 104 ሬዲዮ በዘገባው አስታውቋል። ከቆሰሉት መካከል ሁለቱ ወደ መቀለ አይደር ሪፈራል ሆስፒታል መላካቸው ተጠቁሟል። የአሜሪካና የዩክሬን ባለስልጣናት በሳውዲ አረቢያ ካደረጉት የአንድ ቀን ውይይት በኋላ ዩክሬን በአሜሪካ የቀረበው የ30 ቀን የተኩስ አቁም ስምምነት ለመቀበል ዝግጁ መሆኗን ተናግራለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ሐሳቡን ለሩሲያ እንደሚያቀርቡና ኳሱ በእነሱ ሜዳ መሆኑን ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንዳሉት አሁን ሩሲያ በአዎንታዊ ሐሳብ እንድትስማማ ማሳመን የአሜሪካ ኃላፊነት ነው። የማክሰኞ የጅዳ ውይይት በዘለንስኪና በዶናልድ ትራምፕ መካከል በጽህፈት ቤታቸው ኦቫል ኦፊስ ውስጥ ከተፈጠረው ያልተለመደ ግጭት በኋላ በሁለቱ ሀገራት መካከል የተካሄደ የመጀመሪያው ይፋዊ ውይይት ነው። ሁለቱ ሀገራት ባወጡት የጋራ መግለጫ አሜሪካ ከዚህ ቀደም ታይቶ በማይታወቅ ሁኔታ ዋሽንግተን ከተካሄደው ፍጥጫ በኋላ ያቋረጠችውን የደህንነት መረጃዎች ልውውጥና ወታደራዊ ድጋፍ ማድረግ እንደምትጀምር ተናግራለች። የዩናይትድ ስቴትስ እና የዩክሬን መግለጫ ሁለቱም ልዑካን ተደራዳሪ ቡድኖቻቸውን ለመሰየም ተስማምተው ወዲያውኑ የዩክሬን ዘላቂ ደህንነትን የሚያረጋግጥ ሰላም ለማስፈን ድርድር ይጀምራሉ ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሩሲያ ሐሳቡን እንደምትቀበል ተስፋለኝ ሲሉ ማክሰኞ አመሻሽ ከጅዳ በለቀቁት ጋዜጣዊ መግለጫ ተናግረዋል። ዩክሬን ተኩስ ለማቆምና ለመነጋገር ዝግጁ ነች ያሉት ሩቢዮ ሩሲያ ሐሳቡን ውድቅ ካደረገች እንግዲያው በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለን ብለዋል። ዛሬ ዩክሬናውያን የተቀበሉትን ሐሳብ አቅርበናል። ይህም የተኩስ አቁምና አፋጣኝ ድርድር ለማድረግ ነው። ይህን ሐሳብ አሁን ለሩሲያውያን እንወስዳለን፣ እንደሚቀበሉትም ተስፋ እናደርጋለን። ኳሱ አሁን በእነሱ ሜዳ ነው ብለዋል።
ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት የሚዲያችን ቤተሰብ ይሁኑ። ሰናይ ጊዜ